ሰላም ሰላም ልጆች፣ በዛሬ መጽሐፍ ቅዱስ የኔታ ታሪክ ይሄ ሁሉ መከራና ችግር እኮ የመጣው በዛ በእግዚአብሔር ሰው በተባለ በነብዩ በኤልሳ ምክንያት ነው አለ። ከዚያ በኋላ በዚህ ምክንያት ነው ይሄን የሚያደርገው ብሎ ወደ ኤልሳ ዘንድ አስቀድሞ ብዙ ወታደሮችን ላከ። ከዚያ ደግሞ እሱ ከኋላ ተከትሎ ሄደ። ንጉሥ ሆይ ይህ የረሃብ ዘመን ከነገ ጀምሮ ያበቃል፣ ምግብን በሙሉ ርካሽ ይሆናል። ይሄ የማይሆን ነገር ነው። ይህ ነገር መሆኑ አይቀርም። ነገር ግን አንተ ሲሆን ነገሩን በአይነት ታያለህ፣ ግን አትበላ። ምግብ ይረክሳል ሲባል አትበላ ብሏል። የዛን ቀን ምሽት ማታ ላይ እግዚአብሔር እስራኤልን ዙሪያ ከበው የነበሩት የሶሪያ ወታደሮች ነበሩ ብያቸዋለሁ። በጣም ብዙ በር ጠባቂ አድርጎት ነበር። ስለዚህ ያ ሁሉ ሰው ሲመጣ በላዩ ላይ ሲራመድበት ረጋገጠውና ሰው ሞተ። እሺ ልጆቻችን፣ እስቲ የዛሬውን ታሪካችንን ለመጀመር ደግሞ መጀመሪያ እናማት። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች ሁሉንም እንደምን ሰነበታችሁ በሏቸው። ወደዚያ ዞሩ። እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። አሜን አሜን። ዛሬም እንግዲህ መጽሐፈ ነገሥት ላይ ያለ ደግሞ ሌላ ታሪክ ደግሞ እንማራለን። እሺ መጽሐፍ ቅዱሳችን ውስጥ አንዱ የመጽሐፍ ክፍል ስሙ ምን ይባላል? መጽሐፈ ነገሥት ቀዳማዊ አለ፣ እሱን ጨርሰናል፣ የመጀመሪያ ማለት ነው። መጽሐፈ ነገሥት ደግሞ ካልዕ ይባላል፣ ሁለተኛ ማለት ነው። አሁን ደግሞ እሱ ላይ ያሉትን ታሪኮች ነው የምንነጋገረው። እሺ ግልጽ ነው አይደል? ከዚህ በፊት ብዙ መጽሐፍ ላይ ያሉ ታሪኮች አውርተናል አይደል? መጽሐፍ ቅዱስ ላይ። አሁን ደግሞ ነገሥት ላይ ነን። እሺ አሁን እንግዲህ እስራኤልን በመዋጋት ብዙ ጊዜ ጥረት የሚያደርጉት ጣዖት አምላኪዎቹ ሶርያውያን ነበሩ። እስራኤል ደግሞ የሚተማመኑት በማን ነው? በእግዚአብሔር ነው። ስለዚህ እግዚአብሔር ይረዳቸዋል። እነዚያም እኮ ወደ እግዚአብሔር ቢመለሱ ይረዳቸዋል። ግን ጣዖት ማምለክ ማለት የሰይጣን ተገዥ መሆን ማለት ነው። ስለዚህ ያን ስለሚያደርጉ ግን ሁሌ ይጣላሉ። እና አሁንም ያ ትዕቢተኛ አንዱ ደግሞ የሶርያ ንጉሥ እስራኤልን ወራለሁ ብሎ ደግሞ ድጋሚ ተነሳ እና ብዙ ወታደር ስለነበራቸው መጡና የእስራኤልን ዙሪያ በሙሉ ከበቡ። ከተማዋን ከበቧትና ወደ ውስጥ ምንም አይነት ምግብ የሚባል ነገር እንዳያልፍ ከሌላ ቦታ እንዳይመጣ ዘጉ። ወደ ከተማ ምግብ ማይገባ ከሆነ እየቆየ ያለው ምግብ ምን ይሆናል? ያለው ምግብ ካለቀ ደግሞ ምን ይመጣል? ረሃብ ይመጣል። ስለዚህ በረሃብ ነው ለመቅጣት የፈለጉት ማለት ነው። አባቶቻችን ደግሞ ከረሃብ ይልቅ ጦርነት ይሻላል ይላሉ። ጦርነት በዚህ ብሎ ተዋቅቶ አሸንፎ አይደል? ከዚያም የወደቀውን ምን እያለውንም እየተበላ ይጠነከራል። ረሃብ ከመጣ ግን ሳይበላ ስራ መስራት ይቻላል? አይቻልም። እና በከባዱ ሊቀጧቸው አሰቡ። ከእስራኤል ጋር ያለው እግዚአብሔር መሆኑን አሁንም ዘንግተውት ማለት ነው በትዕቢታቸው። ከዛ ያንን ዙሪያ የእስራኤልን ከበዋል። እህል ወደ ውስጥ እንዳይገባ ሆኗል። ረሃብ በዝቷል። እና ንጉሱ የእስራኤል ንጉስ ይሄ በሆነበት ሰዓት በከተማ ውስጥ ሲመላለስ ከረሃቡ የተነሳ ሰዎች በጣም እርስ በርሳቸው ይጣሉ ነበር። ይሄን አረጋለሁ በቃ የማይበላውን ነገር ሁሉ ይበሉ ነበር ራሳቸውን ለማቆየት። እና በመንገድ ሲሄድ አንዲት ሴት አገኘች። ከሌላ ሴት ጋር በልጆቻቸው ምክንያት በረሃቡ ረሃብ ጸንቶባቸው ተጣልተው ነበር። እና ዳኝነት እባክህ ዳኘኝ ንጉሱ ብላ አንደኛው አቀረበች። ከዛ ንጉሱ ግን እነሱን መዳኘት ትቶ ይሄ ሁሉ መከራና ችግር እኮ ረሃብ የመጣው በዛ በእግዚአብሔር ሰው በተባለ በነብዩ በኤልሳ ምክንያት ነው አለ። ለምን ካላችሁ ኤልሳ ምን ነበር መሰላችሁ? ይሄ መከራ የመጣባችሁ ከእግዚአብሔር ነው ብሎ ይናገር ነበር።
ለምን እስራኤል ከእግዚአብሔር መንገድ ፈቀቅ ሲሉ እንደዚህ አይነት መከራ ይመጣባቸዋል። ስለዚህ ከእግዚአብሔር መንገድ ስለራቃችሁን የመጣባችሁና መከራ የሚመጣው ረሃብ የመጣው በእግዚአብሔር ምክንያት ነው ይላል እንጂ ፊት ለፊት የሚታዩትን ሶርያውያን ብቻ አይጠቅስም ነበር። አንደኛ ይሄን ስለሚል፣ ሁለተኛ ነገር ደግሞ ህዝቡ ረሃቡን ታገሱ ያልፋል እያለ ይመክራቸው ስለነበረ ንጉሱ ደግሞ እንደዚህ እንዲላቸው አይፈልግም። ሁለት በዚህ ምክንያት፣ ሶስተኛ ነገር ደግሞ እሱ የእግዚአብሔር ሰው አይደል እንዴ? ብዙ ተአምር ማድረግ እየቻለ ይሄንን ረሃብ ለምን አያስቀርልንም? ረሃቡ ይብቃ ማለት እኮ ይችላል ብሎ በእነዚህ በሶስት ምክንያቶች ኤልሳን ጥምድ አድርጎ ይዞት ነበር ንጉሱ። ከዚያ በኋላ በዚህ ምክንያት ነው ይሄን የሚያደርገው ብሎ ወደ ኤልሳ ዘንድ አስቀድሞ ብዙ ወታደሮችን ላከ። ከዚያ ደግሞ እሱ ከኋላ ተከትሎ ሄደ። ኤልሳ ግን ባለበት ቦታ ሆኖ ሌላ ቦታ የሚከሰተውን ነገር ይረዳ ነበር ብያቸዋለሁ አይደል? ኤልሳ ቁጭ ብሎ ከእስራኤል ሽማግሌዎች ጋር እየተመካከረ እየተወያየ ነበር እንደ ሀገር ምን እናርግ እያሉ። ከዚያ በኋላ ግን በመካከላቸው ምን አላቸው መሰላችሁ? ያ የእስራኤል ንጉስ ወደዚህ እየመጣ ነው። መጀመሪያ ወታደሮቹን ልኮብኛል፣ አንገቴ እንዲቆረጥ አንገቱ ይቆረጥ ብሎ ነው ያዘዘው። አይገርማችሁ? እግዚአብሔር ሰው እኮ ነው። ከብዙ ነገር አድኗቸዋል እስራኤላውያን እና አንገቱ ይቆረጥ ብሎ አዞ ወታደሮች እየመጡ ነው። እንደገና ደግሞ ከጀርባም ተከትሎ እሱ እየመጣ ነው ብሎ ነገራቸው። ብዙም ሳይቆይ ወታደሮቹ መጀመሪያ ገቡ። ከዚያ በኋላ ንጉሱ ተከተለ እና ፊት ለፊት ኤልሳን ሲያዩ ጮኸበት። ይሄ ሁሉ የመጣው ባንተ እኮ ነው፣ ረሃቡን ብታስቀረው፣ ሰው እንደዚህ ብለህ ባትመክር፣ ከእግዚአብሔር ነው የመጣው ብለህ ባትዘናጋ እያለ የራሱን ምክንያት ተናገረ። ከዛ ኤልሳ ግን በዚህ ሰዓት እግዚአብሔር ይብቃ የሚልበት ጊዜ ደርሶ ነበርና ቀስ ብሎ አረጋጋው። ንጉሥ ሆይ ይህ የረሃብ ዘመን ከነገ ጀምሮ ያበቃል፣ ምግብን በሙሉ ርካሽ ይሆናል ብሎ አለው። እግዚአብሔርን ነገር ይነግራቸው ስለነበረ የሚናገረውን ነገር አናምነው ለማለትም ይቸግራቸዋል። ደግሞ በዚህ በኩል ስጋቸው ሲፈትናቸው ደግሞ እየመጡ እንደዚህ አይነት ግብግብ ይፈጥራሉ። ስለዚህ ንጉሱ የነገረውን ነገር አስተዋለና ዝም አለ። ግን ከሱ ጋር የነበረ አንድ ወታደር ምን አለ መሰላችሁ? ይሄ የማይሆን ነገር ነው፣ የሰማይ መስኮቶች እንኳን ቢከፈቱ እግዚአብሔር ሁሉን ነገር ቀጥታ ሰጣለው እንኳን ብሎ ቢል የማይሆን ነገር ነው አለ። ይሄን ያለው ማን ነው? የንጉሱ ወታደር። ከዛ ኤልሳ ምን አለው መሰላችሁ? አያችሁ፣ እየተናገረው እግዚአብሔርን ቃል ነው። የእግዚአብሔርን ቃል የማያምን ሰው ደግሞ ምን እንደሚደረግ ነው የነገረው ኤልሳ። ምን አለው መሰላችሁ? ይህ ነገር መሆኑ አይቀርም፣ ነገር ግን አንተ ሲሆን ነገሩን በዓይንህ ታያለህ፣ ግን አትበላ። ምግብ ይረክሳል ሲባል አትበላ ብሏል። ይሄን ነገረው። ከዚያ በኋላ የዚያኑ ቀን ተነስቶ ንጉሱም የአንገቱ ይቆረጥ ያለውን ሐሳብ ትቶ ተመልሶ ሄደ። የዛን ቀን ምሽት ማታ ላይ እግዚአብሔር እስራኤልን ዙሪያ ከበው የነበሩት የሶሪያ ወታደሮች ነበሩ ብያቸዋለሁ፣ በጣም ብዙ። ለነሱ ምን አሰማቸው መሰላችሁ? የብዙ ፈረሶች ድምጽ እና ደግሞ የጭፍሮች የወታደሮች ጩኸት። አሁን ለጦርነት ሲሄዱ ገጥሟቸዋል። በተለያየ ነገር በቴሌቪዥን በምንም አይታችሁ ያን የሚልታል ፈረሶች እያሉ ይላል። የፈረስ ድምጽ፣ የወታደር ድምጽ፣ የፈረስ ሚሉት ጩኸት፣ ይሄን ሁሉ ሲያሰማቸው በዛ የነበሩ ወታደሮች ተረበሹ። እንዴ እስራኤል በገንዘባቸው የሌሎች ሀገር ሰዎችን ተዋጉልን ብለው እርዳታ ጠይቀው ሊያስጨርሱን ነው። እነሱን እኮ ከበዋቸዋል፣ ውስጥ ነው ያሉት አይደለም። ስለዚህ ግን በሆነ መንገድ ተገናኝተው ድጋፍ ፈልገው ሊያስጨርሱን ነው ብለው መሳሪያቸው ብናቸው እያንጠባጠበ ያ ሁሉ ወታደር ሸሸ። በዛ ሌሊት ሮጠ እግሬ አውጪኝ ብሎ። ከዚያ በኋላ ይሄ ሌሊት ሆነ። በማግስቱ ግን በእስራኤል በተከበበው ቦታና በእስራኤል በከተማው በር ላይ የሚቀመጡ 4 ለምጻዎች ምን አደረጉ መሰላችሁ? ሄዱና በዚያ በእስራኤል ሰፈር በሶሪያ ሰፈር ማለት ነው፣ በሶሪያ ሰፈር ሄዱና እዚህ ቁጭ ብለን ወይም እዛ ቁጭ ብለን በነበርንበት ቦታ ረሃቡ አለ፣ ረሃቡ ይገለናል። ወደ እስራኤል ወደ ውስጥም ብንገባ ረሃብ ነው። ስለዚህ ምግብ ያለው ወዴት ነው? ወደ ሶሪያ መንደር ነው አይደል? ወደ ተከበበው ቦታ። ስለዚህ ቢገድሉንም ወደዚያ እንሂድ፣ ካዘኑልን ደግሞ የሚበላ ይሰጡናል ብለው ወደዚያ ሄዱ። ወዴት? ወደ ሶሪያ መንደር ማለት ነው። የሶሪያ መንደር ሰዎች ግን ወታደሮች ነበሩ፣ በዚያ ነበሩ ወይ? አልነበሩ። ከዚያ በኋላ እነዚያ ሰዎች
ወደ ወታደሮቹ ሰፈር ገቡ። ሲገቡ ግን እነሱም አላወቁ፣ ወታደሮቹ ያሉ መስሏቸዋል። እና ቀስ ብለው ወደ መጀመሪያው ድንኳን ገቡ። እና ወደ መጀመሪያው ድንኳን ሲገቡ ምንም የለም፣ ግን ምግብ አለ፣ መሳሪያ አለ፣ ብዙ ነገር አለ። ስለዚህ መጀመሪያ ሊያስታግሱ ሄዱት ምናቸውን ነበር? ስለዚህ መጀመሪያ ምኑ የሚያስቀድሙ ይመስላችኋል? ምግቡን አይደለ? ስለዚህ ምግቡን በድንኳን ያገኙት፣ በሉ፣ ጠገቡ። ከዛ ወርቁን ደግሞ ሰብስብ ባደረጉና ወስደው ደበቁ። አሁንም ሌላ ድንኳን ሲገቡ ማንም የለም። አሁንም አወጡና ደበቁ። ከዚያ ሲያዩት ትዝ ሲላቸው ይሄ ግን እያያግን ያለነው ነገር ልክ አይደለም። በዛ በከተማ ውስጥ የኛ ወገኖች በረሃብ እያለቁ ነው። ስለዚህ አሁን መሰብሰባችንን እንተውና ሄደን ለእስራኤል ለወገኖቻችን እዚህ ምግብ አለ ብለን እንንገራቸው ብሎ አሉ። ከዚያ በኋላ እነዚህ ሰዎች ተመልሰው ወደ እስራኤል መጡና ተናገሩ። በሶሪያ መንደር ሄደን ነበር፣ ምንም ነገር የለም። ስለዚህ ምግብ በልተን ሌላም ዕቃ ደግሞ አጠራቅመን መጣን ብሎ አሏቸው። ንጉሱ አላመነ። በቀላሉ ሶሪያውያን ዝም ብለው ተነስተው እንዴት ይሄዳሉ? አላወቀም ይሄንን። ከዚያ በኋላ እስቲ ለማንኛውም ሰላዮች ልላካልና መጀመሪያ አይተው የሚመጡ ሰዎች ላክ። ከዛ አይተው የሚመጡ ሰዎች ገና ወደዛ ለመሄድ ወጥተው ሲራመዱ እነዚያ የሶሪያ ወታደሮች እግሬ አውጪኝ ብለዋል የሮጡት። በየመንገዱ ያንጠባጠቡ መሳሪያቸውን፣ ልብሳቸውን፣ ምናቸውን ሲሉ በቃ ጩኸቱ ሲበረታባቸው ደንግጠው ያንጠባጠቡትን አዩ። ከዚያ እንደውም ወደ መንደሩ ሳይደርሱ ተመልሰው ለንጉሱ ነገሩት። አረ ወታደሩ ሁሉ በየመንገዱ መሳሪያውን ምኑን ያለውን ነገር አንጠባጥቦ ሄዷል ብለው አሉት። ከዚያ ንጉሱ ፈቀደላቸው። የእስራኤል ሕዝብ ያ ተርቦ የነበረው ሕዝብ በሙሉ እንዳለ ከሶሪያ መንደር ገባ። ከዚያ በዛ የነበረውን ነገር በሙሉ መጽሐፍ በሚለው ቃል በዘበዙ፣ ወሰዱ ማለት ነው። ምግቡንም፣ ወርቁንም፣ ብሩንም፣ መሳሪያውንም ሁሉንም ወሰዱ እና ሆዳቸው ጠገበ። ብዙ እህል አገኙ። ገብስና ዱቄት በዚህ ሀገር ይረክሳል ብሎ ነበር ኤልሳ ነገራቸው። ከዚያ በኋላ ምግብ ሲበዛ የሚገዛ ይጠፋል አይደል? የሚገዛ ሲጠፋ ደግሞ እህል ምን ይሆናል? ይረክሳል። ነጋዴ ደግሞ ከሚበላሽብኝ እያለ ምን ያደርጋል? ቀንሶ ይሸጣል። መጀመሪያ ግን ይወላችሁ ታሪኩ ሲጀምርላችሁ አልጠቀስኩላችሁም እንጂ በጣም ረሃቡ ከመጽናቱ የተነሳ የአህያ ጭንቅላት የወፍ የዶሮ ደግሞ ኩስ አይደል? እሱ ሁሉ ይሸጥ ነበር። ያው የሚሸጠው በውድ ዋጋ ነበር። አያችሁ፣ ረሃብ ሲጸናባቸው የማይበላ ነገር ሁሉ ይበሉ ነበር። እና አሁን ያ ሁሉ ቀርቶ በእግዚአብሔር ቸርነት በእግዚአብሔር ሰው በኤልሳ ጸሎት እስራኤል በሙሉ በድጋሚ ወደ ጥጋብ ተመለሱ። ጠላቶቻቸው እነሱ ሳያውቁት ብን ብለው ጠፉ። እህልም ረከሰ። ከዚያን ጊዜ በኋላ ሁሉም በደስታ መኖር ቀጠሉ። ነገር ግን አንድ ሰው ታስታውሳላችሁ? ኤልሳ ጋር ንጉሱ ሲመጣ አብሮ የመጣ አንድ ወታደር ምን ብሎ ነበር? ያ ሰው የሰማይ መስኮቶች እንኳን ቢከፈቱ ይሄ አይሆንም የማይሆን ነገር ነው ብሎ ተናግሮ ነበር። የንጉሱ ወታደር ያንን ታያለህ እንጂ አትበላም ብሎት ነበር። ስለዚህ ያ ሁሉ የእስራኤል ሕዝብ ተርቦ የነበረው የሕዝብ በሙሉ ተፈቅዶልሃል ሲባል ወደ ሶሪያ መንደር ግር ብሎ ሲሄድ እሱ ደግሞ በር ላይ ቆሞ የበር ጠባቂ አድርጎት ነበር። ስለዚህ ያ ሁሉ ሰው ሲመጣ በላዩ ላይ ሲራመድበት ረጋገጠውና ሰው ሞተ። አያችሁ፣ ሰው ሊበላ እንደሆነ እህል ሊረክስ እንደሆነ አየ አይደል? ነገር ግን ሳይበላው ቀድሞ ሞተ። በዚች በተናገራት እግዚአብሔርን ቃል በሚቃረን መጥፎ ንግግር ብቻ ማለት ነው። እንዴት ይሄም አይሆንም ብሎ ተናገሩ። የእግዚአብሔርን ቃል ዝም ብሎ ማቃለል ቅጣት እንደሚያመጣም ራሱ ያሳየናል ማለት ነው። ስለዚህ ይሄ ነው ለዛሬ ያዘጋጀውላችሁ ታሪክ ይሄ ነው። እንግዲህ ያ ሰው ሞተ፣ እነሱም በሉ ጠጡ፣ እህል ደግሞ ረከሰ። በዚህ ምክንያት ኤልሳ የተናገረው ነገር በሙሉ ተፈጸመ። እህል ይረክሳል አለ፣ ረከሰ። ታያለህ እንጂ አትበላም አለ። ያን ሰው አየ እንጂ አልበላም አለ። አይዞህ። እሺ፣ ከዛሬው ታሪክ እስቲ ምን ተማራችሁ? እሺ፣ እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለውን ቃል እንደሚፈጸም። እግዚአብሔር ምን አለ? ምን ፈጸመ? ከዚህ በኋላ ምግብ ይረክሳል ብሎ እንደተናገረ ግን
የንጉሱ ወታደር ሰማይ እንኳን ቢከፈት ምግብ ማንም አያገኝም ስላለ እሱ ሳይበላ ስለሞተ እግዚአብሔር ራሱ እነዛ ሰዎች ኃጢአት ሳይሆን ያደረገባቸው ንስሐ ወይም ያ ሰው ኤልሳን እግዚአብሔር እንኳን መስኮት ቢከፈት የእግዚአብሔር መስኮት እንኳን ቢከፈት ምግብ አይረክስም ብሎ የተናገረው አሁን በጥፋቱ ምክንያት እንደሞተ። በጣም ጎበዝ። ስለዚህ አንተ ምን ተማርክ? አጠቃላይ አሁንም ቢሆን እግዚአብሔር ምንድነው አልክ? እግዚአብሔር ያለው ነገር እንደሚፈጸም። በጣም ጎበዝ፣ በጣም ጎበዝ። ስጣው ለሱ ደው እግዚአብሔርን ቀና ብለህ በስነ ስርዓት ቁጭ። እግዚአብሔርን ሁልጊዜ በክፉም ሆነ በደግ ዘመን ማመን ያለው ይፈጸማል። በጣም ጥሩ። በክፉም በደግም ዘመን አይደል? እስራኤል ረሃብ ገጠማቸው፣ ክፉ ዘመን ነው። በዚህ ጊዜም እግዚአብሔር መስማት ጥሩ። እሺ እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ቃል ማጋነን እንደሌለብን፣ ካጋነንን ቅጣታችን ሞት እንደሆነ። ካቃለልን ጎበዝ። መጋነን ሳይሆን ካቃለልን። በጣም ጥሩ። እሺ በቃ እሺ። በዚህስ በኩል በቃ ወሳች ቁጭ አድርግ። በቃ እሱ ቁጭ አድርግ። ዝም ብለህ ቁጭ። እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለው ነገር እንደማይቀር ነው። ይሄን የተማርኩበት ቦታ ኤልሳ ለንጉሱ ወታደሮችና ለንጉሱ ነገ ምግብ ይረክሳል ብሎ ሲናገር ያ ወታደር የሰማይ መስኮቶች እንኳን ቢከፈቱ እግዚአብሔር ያለው ነገር አይሆንም፣ ይሄ የማይሆን ነገር ነው ሲል በሚቀጥለው ቀን ያ ነገር ሆኗል። እና ደግሞ ያ ሰው እንደዛ ስላለ አትበላም ታያለህ እንጂ አትበላም ተብሎ ነበር። እሱም ተፈጽሟል። እና እግዚአብሔር ያለውን ነገር ማቃለል ጊዜው ቢዘገይም እንኳን ያ ቅጣት እንደሚቀጣ ያ ሰው ይሄን የተማርኩበት ቦታ ያ እንደዛ ያለው ሰው በቀጣዩ ቀን ተቀጣ። በጣም ማቃለል አይገባም። እግዚአብሔር ያለው ነገር ደግሞ አይቀርም። ጎበዝ። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ያለው ነገር እንደሚሆንና እግዚአብሔር የሚሳነው ነገር እንደሌለ ከዚህ ታሪክ ተማርኩ። በጣም እሺ አንዳንቱ እኔ ከዚህ ታሪክ የተማርኩት በመጀመሪያ ትዕቢተኛ አለመሆን የተማርኩበት ቦታ የሶሪያ ንጉስ ትዕቢተኛ ሆኖ እግዚአብሔር ያደረገውን ነገር ዘንግቶ ወደ ኢየሩሳሌም ሄዶ ከተማዋን በወታደሮቿ አስከብቦ በረሃብ እንቅጣቸው ብሎ አስቦ ነበረ። ግን እግዚአብሔር በቀጥተኛ መንገድ ይሁን በተዘዋዋሪ መንገድ ህዝቦቹን እንደማይተዋቸውና እንደሚረዳቸው ዘንግቶ ነበር እና ትዕቢተኛ አለመሆን ተምሬያለሁ። ሌላው ደግሞ በሰዎች ላይ በእግዚአብሔር ቃል ላይ መዘበት ጥሩ እንዳልሆነ ያስቀጣል። እሱን ተምሬያለሁ። በጣም ጥሩ። እሺ እኔም ከዚህ የተለየ ብዙ መነግራችሁ ነገር የለም። እሺ ጥሩ ተረድታችኋል፣ ጥሩ አዳምጣችኋል። የሚፈለገውም ይሄ ነው። ብዙ ጊዜም ስጠይቃችሁ ታሪኩን መድገም ሳይሆን ምንድነው ማድረግ ያለባችሁ? ከታሪኩ እኔ የምማረው ነገር አይደል ምንድነው? ኤልሳ እንዲያደረገ ንጉሱ እንደዚህ ያደረገ ሲባል ኤልሳ እንዲህ ስላደረገ እኔ ምን ማድረግ አለብኝ አይደል? ንጉሱ ደግሞ እንዲህ ስለሆነ ብሎ የሚጠነቀቀው መጠንቀቅ ማድረግ ያለባችሁ እንድታደርጉ ነው። ስለዚህ እናንተ ነግራችሁኛል፣ ጥሩ ነው። በእግዚአብሔር መተማመን፣ ትዕቢተኛ አለመሆን አይደል? ሁሉ ጊዜ እውነትን ሐቅን መናገር አይደለ? በዚያ ላይ ደግሞ እግዚአብሔር ሁሉ ጊዜ እንደሚረዳን ማሰብ፣ እግዚአብሔር ከኛ ጋር አለ ሁሉ ጊዜ። እሺ ያን ማሰብ ያስፈልጋል። እና ሰራዊቶች ብዙ አሉ፣ ግን ሰራዊቶች ያሉት ራሱ ተዋግተዋል አልተዋጉም እኮ አይደል? አዎ ተዋጉ። ስለዚህ እግዚአብሔር በፈቀደው መንገድ ህዝቡን እንደሚያድን ማወቅ ያስፈልገናል ማለት ነው። የሰማነውን በልቦናችን ያሳድርብን። ሁሉ ጊዜ እንደምላችሁ ጽኑ፣ ጠንክሩ፣ ታዘዙ፣ ደግሞ ተፋቀሩ። አዎ ተስፋ አላት በእናንተ ቅድስት ኦርቶዶክሳዊት ተዋህዶ ኢትዮጵያ ደግሞ ሀገራችሁ እላችኋለሁ ሁሉ ጊዜ። እሺ ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን ትሏቸዋላችሁ። እሺ
ከዛ በፊት ግን ልጆቻችን የዩቲዩብ ቻናላችን ምን ያርጉ? ሰብስክራይብ ያርጉ። ቤታቸው እንዲመጣላቸው አይደለ? ያግዙ፣ ይማሩ። ቃለ እግዚአብሔር ሁሉ ጊዜ ነው የኛ ተመልክታችን። ወላጆችም ይሄ እንድትተገብሩልን እንድታስተገብሩልን በአክብሮት እንጠይቃቸዋለን። ልጆቻችን ቻናልን ሰብስክራይብ አርጉ፣ ቪዲዮን ላይክ አርጉ፣ ለሌሎች ሰዎች ደግሞ ሼር እያረጋችሁ አጋሩልን። የእግዚአብሔር ቃል እንዲሰፋ ልጆቻችን ከልጅነታቸው ጀምሮ የእግዚአብሔርን ቃል እየተማሩ እንዲያድጉ ነው። ብዙ ክፍል መተናል። የቀደሙትንም አብራችሁ ይዩ። የወደፊቱንም ደግሞ በተስፋ እንጠብቃለን። እግዚአብሔር እድሜ ጤና ይስጠን፣ ሁላችሁንም ያቆይልን። ሰላም ሁኑ፣ ሰላም ያገናኘን በሏቸው እስቲ። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን። በሥላሴ አርአያ በመልክ ተሰራ ሰው ክቡር ፍጥረት ነው ለክብር የተጠራ የወገኑን ስቃይ ለማየት አይወድም። ያነሳዋል እንጂ አልፎ ጥሎ አይሄድም።